ለራሱ ከፍተኛ የሆነ ፍቅር ያለው ሰው ራሱ ማውራት የሚፈልግ እሱን የሚያመሰግን ሰው እየመረጠ ነው። በጣም አደገኛ የሆነ በሽታ ነው ይሄ። ለራሱ ከፍተኛ ፍቅር ያለው ሰው ራስ ወዳድነት እና በቀላሉ የሚከፋ ሰው ነው የሚሆነው። እንደዚህ አይነት ሰው በቀላሉ የሚከፋ ዝም ብላችሁ የሆነች ነገሩን ነካ ማድረግ ብቻ የሚጠበቅባችሁ እዛ ትጎለጉሉታላችሁ። ራስ ወዳድ ይሄ ምድራዊነት ነው። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት ሁለት ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያደረገ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ።